ሁሉም ነገር ድራማ ነው። ሄርሜላም አልታገተችም። አብሬሽን በቃ ነገሮችን እያደረገ ያለው በቃ ድራማ ነው። በቃ ፊልም ነው እየሰራብን ያለው። አብሬሽና እቺ ሄርሜላ አቤል እየሰሩብን ያለው ድራማ ነው። እኛን አፍዝዘው እናንተ ለነማዳም ቅመሞች አታስቡም እንዴ? አረብ ሀገር ሄዳ እናቷን ወንድሟን ቤተሰቦቿን የምትጠብቅ የምታስተዳድር እንዲህ ስትጨነቅ አታሳዝናችሁ? ምን አይነት ድራማ ምን አይነት ትወና ነው የምትሰሩብን? ምን አይነት ነገር ነው የምታደርጉብን? አይደብራችሁም? ሼም አይዛችሁ? በእናንተ ምክንያት እንዲያውም እናንተ ጀግና ያባላለሁ ምናምን ብላችሁ የምታስቡ ከሆነ ጀግና አይደላችሁ። እኔ ኮሜንት ላይ ሁሌ የማየው ጀግና ማለት አረብ ሀገር ሴት ናት፣ አረብ ሀገር ለፍታ የምትሰራ ሴት ናት። አዎ ጀግና ማለት እሷ ነች። እውነት እኔ የምናገረው አንተ ጀግና ነኝ ብለህ የምታስብ ከሆነ ጀግና አይደለም። እንደዚህ አይነት ድራማ ስለሰራ ጀግና ነኝ ብለህ እንዳታስብ። ከሩታ ራስ ደግሞ ዞር በል። በቃ ሩታን ከመጥላት ሩታን ላሳስራለሁ ምናምን ከምትለው ዞር በል። አለበለዚያ ግን እኔ ነገ አዲስ አበባ ድረስ መጥቼ ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ፋሚሊ እንደምን አላችሁ? ሰላም ለእናንተ ይሁን ብያለሁ። ያው ያለሁበት ቦታ ትንሽ ጨለማ የሆነ ጫካ ውስጥ ነው ያለሁት። የሆነ ኢንፎርሜሽን ተሰጥቶኝ ነው እዚህ አካባቢ የመጣሁትና በሄርሜላ ጉዳይ ነው ኢንፎርሜሽን የተሰጠኝ። ሄርሜላ እዚህ አካባቢ ነው የምትኖረው፣ ታግታ ሳይሆን አብሬሽ ኮንፈርት ያለው ዞን ፈልጎላት እሷን እዚህ እንድትኖር አርጓት ነው ብለውኝ እዚህ አካባቢ ነው። ከዚህ በፊት እዚህ ሰፈር እኔ በሆነ አጋጣሚ እዚህ ውስጥ ቪዲዮ ሰርቼላችሁ ነበር። ትንሽ ቦታው እንደምታዩት ጭር ያለ ነው፣ ጸጥ ያለ ነው። እዚህ የሆነ እንትን ነገር ነው፣ ይሄ እንደ መናፈሻ አይነት ግቢ ነው እና የሆነ ደስ ይላል። ግን እንዳታይ እሷ በየትኛውም ስህተት መታ እንዳታይ እየጣርኩ ነውና ለዛ ነው ድምጼንም ቀነስ አድርጌ ይሄን ቪዲዮ መሰራላችሁ ማለት ነው። በነገራችን ላይ በጣም ሰብስክራይባችን እየቀነሰ ነው። ይሄንን ቻናል ሰብስክራይብ እያደረጋችሁ እንደምንም ብላችሁ ይሄን ከጀመርኩኝ ዩቲዩብ 1 አመት ነው። እያንዳንዱን ነገር መሰራላችሁ ሀቃቁን ነው ማውጣላችሁ የነበረው ቪዲዮ ላይ እውነቱን ነው የምናገረው አይደል? እኔ የተናገርኳቸው እያንዳንዱ ነገሮች ደግሞ እንደ ትንቢት እየተፈጸሙ ነው። ለራሴ ታምር እየሆነብኝ ነው። እውነቴን ነው የምላችሁ። ሁላችሁም ከዚህ በፊት የተናገርኩትን ስለና አብርሽ ሄዳችሁ ማየት ትችላላችሁ። እንደ ትንቢት ነገሮቹ እየተፈጠሩ ነው። እዚህ ውስጥ እኔ ሰራላችሁ እዚህ ግቢ ውስጥ የሆነ ትንሽ ዞር አድርጋ አሳያቸው። ይኸው ትንሽ የሆነ ጫካ ነገር ነው እንደምታዩት፣ መናፈሻ ስታይል ነገር ነው ግቢው እና በቃ የሆነ ጥንቃቄ በተሞላው ነገር ነው እና መሰራላችሁ። በቃ ቤተሰቦች እውነቴን ነው የምላችሁ፣ እንደዚህ አይነት መስዋዕትነት ከፍለን እየሰራንላችሁ ሰብስክራይባችን ለምንድን ነው 15000 ማንገባው? 4000 ሰው ነው የቀረኝ። 3000 ሰው 4000 ሰው ነው የቀረን። 15000 ልንገባ ማለት ነው። እንደምንም ብለን 15000 መግባት አለብን። በቃ ሰብስክራይብ እያደረጋችሁ እውነቱን እያወጣንላችሁ ነው። እኔ ደግሞ ሄርሜላን በቪዲዮ ይዣት እቀርብላችኋለሁ። እውነቴን ነው የምላችሁ። እኔ በጣም በቃ አብሬሽ ጭራሽ ብሎ የገዛ ወንድሙን የስጋ ወንድሙን ከሱ ጋር ብዙ ነገር ያሳለፈውን ወንድሙን እስር ቤት አሳሰረ። ዳኒሮ ያለን አሳሰረው። ለምን ብሎ ባይዘዌ ሰውን ማሳሰር ጥቅም መፍትሄ የለውም። እነሱን በማሳሰር እውነት እነሱ አግተዋት ቢሆን ስለታሰሩ እሷ እንትን እንዳለች ይወጣል ምናምን ነገር ብላ አስበ ነው። እውነቱን ልንገራችሁ፣ የምሬ ነው ብላችሁ አብሬሽ ራሱ እዚህ እንድትመጣ ያደረጋት እሱ ነው። እኔ ስላየዋት ነው። እዚህ ሰው ጠቆመኝ። ከዛ እኔ እንዲያውም መጀመሪያ ትላንት ነው የለቀኩላችሁ ቪዲዮ አይታችሁታል። አብሬሽ ሄርሜላን ደብቋት ነው ብዬ ነው ኢንፎርሜሽን ተነገረኝ። ከዛ በኋላ ትላንት ማታ ነው ያን ቪዲዮ ከለቀኩ በኋላ እንዲ ቦታ ናት እንዲ መናፈሻ ውስጥ ተብሎ የተነገረኝ። አሁን መገኘው ቦታ ያው የምታውቁት ሰዎች ብዙ ይሄ መናፈሻ ምናልባት ልታውቁት ትችላላችሁ ይሄን አካባቢ እና በጣም ጸጥ ያለ ግሪን ነው፣ ደስ ይላል። የሆነ ገስት ሃውስ ስታይል ነገር ነው። ራሳችሁን ገብታችሁ ሪላክስ የምታደርጉበት አይነት ቦታ ነውና እሷ እዚህ ናት። በቃ የሆነ ተደብቃ ፖሊስ እንዳያያት፣ ሰው እንዳይጠረጥራት፣ የሆነ ሩታ ማለት ማንም ሰው እንዳይገምት በሚል ሁኔታ ነው እዚህ ተደበቀችው። እኛ ደግሞ ይህን መረጃ አጣርተን አብሬሽን ራሱን ከሷል። ራሱ መግባት ካለበት እሱ መታሰር ካለበት እሱ እንዲታሰር እናደርጋለን። በቃ የትኛውም አይነት ይሄ ሩታ ላይ የታቀደ እቅድ፣ ሩታ ላይ የታሰበ መጥፎ ሀሳብ፣ ሴራ ምናምን ነገር በቃ እኛ እናከሽፈዋለን። በራዳር ነው የምንመጣው ብሏል እዩ ጭፋ። የምሬ ነው የምላችሁ፣ በራዳር ይመጣል። በቃ እኛ ሩታን የትኛው የሚጎዳ ነገር እኔ ሩታን አሁንም ወዳታለሁ። አሁንም ከሷ ፍቅር አለኝ። አይወጣላችሁም፣ ታውቃላችሁ። ፍቅር እንዲህ ዝም ብሎ የሚለቅ ነገር አይደለም፣ እንደቀል ወይ መቃቃጫው አይደለም ፍቅር። እኔ አሁንም ለሷ ፍቅር አለኝ፣ ለሷ ቦታ አለኝ። እሷን ደግሞ ከመጥፎ ነገር ውስጥ ለማውጣት የትኛውንም ጥረት አደርጋለሁ። እሷን ለማውጣት ከመጥፎ ነገር ውስጥ፣ እሷን ለማውጣት ከእንደዚህ አይነት ነገር ውስጥ እኔ የትኛውንም ጥረት አደርጋለሁ።
ማውጣታ ደግሞ የማይቀር ነው። ትወጣለች 100% እርግጠኛ ነኝ ማለት ነው። ደግሞ እናንተ የትኛው መረጃ ላኩልኝ? ቴሌግራም ሌላ ብዙ ቴክስት እየላከልኝ ነው። እኔ ስም መጥቀስ ካለብኝ ስም እጠቅሳለሁ፣ ግን ያው ምንም መፍትሄ ስለሌለ ነው ስም መጥቀሱ። በጣም ብዙ እህቶች እያወራችሁኝ ነው፣ ቴክስት እየጻፋችሁልኝ ነው። ቴክስት ላይ ከዱባይ፣ ከሳውዲ፣ ከአሜሪካ ራሱ ትናንትና ተደውሎ ነበር። ሚኪ በቃ የቻልከውን ነገር አድርገህ ይሄን ነገር ለማውጣት ይሄን ነገር እውነቱን ለመናገር እውነቱን ለማውጣት መረጃው ትክክል ነው አይደለም የሚለውን ነገር እንድናቅ አንተ ነህ አካባቢ ላይ ያለው፣ ለነሱ ቅርብ ያለህ አንተ ነህ። እና አቤልም እያጭበረበሩን ነው፣ እነ ዳኒም እያጭበረበሩን ነው ወይስ አብርሽ ድራማ እየሰራ ነው ያላችሁኝ ሰዎች አሉ። አዎ አብርሽ ድራማ እየሰራብን ነው። ሩታን ለማሳሰር ሄርሜላ ታግታለች፣ እነ ዳኒና እነ ኤፍሬም አግተዋታል ብለው ይኸው ተደወለላችሁ። ቤተሰቦች ይደውላል ሰው፣ ይኸው አሁንም ተደወለ። ይኸውላችሁ ካሜራማን አንዴ ዝቅ አድርገውና ይሄ ከባድ ማታ ከአሜሪካ የተደወለ ስልክ ቤተሰቦች፣ ይኸው ያውኑ ስልክ እውነቴን ነው ብላችሁ ከዱባይ ነው የተደወለው። ቪዲዮን ቆርጬላችሁ ነው አውርቼ ጨርሼ ቪዲዮን ከታርጊው ነው ይደወላል እንደዚህ። በቃ ግራ የገባቸው ብዙ አንተ አብርሃም ቢያንስ ለነዚህ ለሚደውሉት ለማዳም ቅመሞች አታስብም? አትጨነቅም? ለነሱ እንኳን ሪስፔክት የለም፣ ምንም አይነት ክብር የለም። እኔ በጣም በቃ ምን ብዬ እንደምናገር ነው ቃላት ያጣሁት። ምን ብዬ እንደምገልጽ ለኔ ግራ ገባኝ። በቃ እንዴ አንተ ለሰው ልጅ ክብር ይኖር እንጂ እኛ ላይ ቁጭ አድርገህ ድራማ ትጫወትብን እንዴ? ድራማ እየተጫወትብን እኮ ነው። ድራማ እየሰራብን ነው አብርሃም፣ ድራማ እየሰራብን ነው። በቃ ለምን አይደብረም እንዴ? አቤል ምን እያረክ ነው? በቃ እናንተ የምታውቁት ነገር ካለ አውጥታችሁ እኛ ለምን እንዲነሰቃይ? እኔ አሁን እዚህ ነው ተብዬ ነው የመጣሁት። እንዲያውም እሷን ልትሆን እሷ አትሆን ያየሁት ሰው አለ። እርግጠኛ ለመሆን ነው እዚህ ጋር። እርግጠኛ ከሆንኩ በኋላ ለእናንተ ያለው ነገር ነግራችኋለሁ ብዬ ነው እንትን ያልኳቸው። እሷ ነች ብዬ ለመናገር የከበደኝ እንጂ እኔ እዚህ ገስት ሃውስ ውስጥ እዚህ መናፈሻ ውስጥ እሷ መሆኗን እርግጠኛ ከሆንኩኝ ሙሉ መረጃውን አውጥቼ ለእናንተ አሳያችኋለሁ፣ ከነ ቪዲዮ ማለት ነው። ቪዲዮ ይዤ ነው ማሳያችሁ ለእናንተ በቃ። ምክንያቱም መናገር ያለብንን ነገር ማውጣት ያለብንን ነገር መረጃዎች፣ ሁሉንም ነገር ፊት ለፊት ነው የምንናገረው። ምንም የሚደበቅ ነገር ሊኖር አይገባም፣ ሊኖርም በፍጹም አይችልም። ምክንያቱም እዚህ ጋር በቃ እውነት የሆነ ነገር ሀቅ የሆነ ነገር መውጣት ስላለበት ማለት ነው። ሀቅ የሆነ ነገር መውጣት አለበት። በቃ ምንም ነገር ተደባብቆ እንደ ጨዋታ ተሸፋፍኖ ምናምን እንትን ማለት ያለብን ነገር የለም። ምክንያቱም እዚህ ጋር የሰው ልጆች እየተጨነቁ ነው። ይሄ ሁሉ ስልክ እየተደወለ ነው። ይኸውላችሁ አሁን ራሱ የተደወለው ስልክ ከ5 ደቂቃ በላይ ነው ያወራሁት፣ ግን ቪዲዮ እየሰራው ስለሆነ ምናምን ነገር አስቁሜ ነው ይሄን ነገር እንደዚህ እንዲሆን ያደረኩት። ሰው ጭራሽ ከዛ ሀገር ድረስ ተጨንቆ ሲደውል እኔ ጋርስ በቃ ትንሽ ምናምን ነው፣ 10 ሰው ምናምን ነው የሚደውለው። ሌሎች እነ ሩታ ጋር ደግሞ የሚደውሉ እሱ አስቡ፣ ስልካቸው አይሰራም እያሉኝ ነው። እነ ሩታ ጋር እነ አብርሃም ጋር ስልካቸው ዝግ ነው፣ ተዘግቷል ስልካቸው። ይፈራሉ። በቃ የሰሩት ነገር እንዳለ ድራማ ስለሆነ አብርሃም እየሰራ ያለው ድራማ ስለታወቀ ይፈራል። ሩታን ለማሳሰር ሩታን የሆነ እስር ቤት ውስጥ የሆነ መቀመቅ የማይሆን ነገር ውስጥ ለመክተት እየጣረ ስለሆነ ይፈራል። በቃ ለዚህ ነገር በጣም ፍራቻለሁ። እኔ ደግሞ ሩታን የሚጎዳ ሰው ለኔም ጠላቴ ነው። እኔ በጣም ምን ብዬ እንደምገልጽላችሁ አላውቅም። በቃ እኔ ለሷ አሁንም ፍቅር አለኝ፣ ለሷ ቦታ አለኝ። እኔ በጣም ነው ወዳት። እውነቴን ነው የምላችሁ። እኔ ሆድ ነው የሚብሰኝ። በቃ ሆዴ በጣም በቃ የምር ልቤ እንዴት ነው ፍቅር ያዘው ሰው እናንተ ታውቁታላችሁ። ፍቅር ይዟችሁ ሊሆን ይችላል። በቃ ፍቅር ማለት በጣም እኔ ስለሷ ታወራ እንባን የሚቀድመኝና ይቅርታ ሶሪ በናፍቆትሽ ሲደክም ጉልበቴ ደሞ ይባስ ብሎ ታሰረ አንደበቴ ስብር ያለ ለታ ስሜም እንደ ቅስሜ እጽናናለሁ ሳይሽ እንኳንስ ተስሜ እጽናናለሁ ሳይሽ እንኳንስ ተስሜ ብክንክን ስል አደብ ሲያሳጣኝ ትዝታሽ ደርሶ
ከጭንቃ ወጣኝ አይ መታደል አወይ መገባት ከሞት ያስላል እንኳን ከንከፋ ምን ብዬ እንደምነግራችሁ በቃ አላውቅም። በቃ እኔ እንጃ ከምገልጽላችሁ ቃል በላይ ነው ይሄ ነገር የሆነብኝ። እውነት እኔ በጣም 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 ነው የምወዳት። ለእሷ ትልቅ ክብር አለኝ፣ ትልቅ ሪስፔክት አለኝ። በቃ እኔ እንጃ እንደዚህ ሆና እኔ በህይወቴ እንኳን አንድ ቀን አያታለሁ እንደዚህ ተጎድታ እንደዚህ እያለቀሰች እንደዚህ ህይወቷ እየተመሰቃቀለ አንድ ቀን አያታለሁ ብዬ አስቤ አላውቅም ነበር። በቃ ሁሉም ነገር የፈጣሪ ፍቃድ ነው። ሁሉም ነገር ፈጣሪ ስለፈቀደ ነው እየሆነ ያለው። በቃ ምናልባት አንዳንዴ አፍቃሪና ተፈቃሪ ላይገጣጠም ይችላል። እኔም ማፈቅራት የሆነ ዘፈን አለ እንዲያው እሷን እያፈቀርኩኝ እሷ ደግሞ ሌላ ሰው ነው የምታፈቅረው፣ እሱ ደግሞ ሌላ ሰው። አይታችኋል? እኔ ሩታን አፈቅራታለሁ፣ ሩታ ደግሞ አብርሽ ደግሞ ሄርሜላን። ሶስታችንም ያልተገናኘንም በቃ እኔ እንጃ በቃ ማለት በጣም ግራም ያጋባ ሁኔታ ውስጥ ነው ያለ ነው። ሁላችንም ለኛ ያልሆነን ነገር በግድ እንትን ብለን መቼም አናስቀራትም። እኔ ያኔ ከአብርሽ ጋር እንደዚህ እንድትሆን ምናምን እንትን ስል ማለት ነግራኛለች ያለውን ነገር በቃ ጓደኛ እንዳላት ከአብርሽ ጋር መኖር እንደምትጀምር። በቅርቡ ነው የተገናኙት አብርሽ እና ሩታ። እኔ አውቃለሁ በደንብ አድርጌ። በቅርቡ ስላችሁ ከዩቲዩብ ሊጀምሩ አካባቢ ማለት ነው። ይሄ ፋየር ኤጅ ላይ ያሉ ተገናኙ እና በቃ በጣም ፍቅር ውስጥ ገቡ ምናምን ነገር። እኔ የምፈራው እንዲያው እንደ ፉፉና እንደ ፍቅር እንዳይሆኑ ነው። አብርሽ ስንት ሴት እንደቀያየሩላችሁ ነበር በደንብ አድርገን እናውቃለን። ሩታ የመጣችው ከፍቅር በኋላ ነው አይደል? ነፂ ነበረች፣ ከነፂ በኋላ ፍቅር መጣች፣ ከፍቅር በኋላ ሩታ መጣች። በጣም በቃ ማለት ህይወትን ያስተካከለችለት ሴት ማለት ሩታ ናት። ብዙ ችግሮችን ብዙ ዳገት ቁልቁለቶችን አብራችሁ የወጣችሁት ከሩታ ጋር ነው። እና ዛሬ ላይ ገንዘብ ስለመጣ ሀብት ስለመጣ መኪና ስለተገዛ የሆነ ነገር ስለተደረገ ከዛ ሴት ልጅ ወለድክ ስለወለድክ እኔ ምን ብዬ እንደምናገር አላውቅም። በቃ ቤተሰቦች ናት ይከብደኛል። በቃ ስለሷ እየተፈጠረባት በህይወቷ ላይ እየሆነ ስላለው ነገር ሳወራ በቃ በጣም ነው ማዝነው። እንደዚህ አልጠብቅም ነበር እሷ ያለችበትን እንዲህ እንድትሆን አልፈልግም ነበር። እኔ በጣም በቃ የተመቻቸ ባይዘው የተመቻቸ ኑሮ ማለት ገንዘብ ስላላችሁ አይደለም። ፍቅር ያስፈልጋችኋል፣ ደስታ፣ ሰላም ያስፈልጋችኋል ህይወታችሁ ላይ የሆነ በቃ ይሄ በእንትን የለም በፍቅር ስትባረኩ በፍቅር ብለስድ ስትሆኑ በቃ ይሄ የሆነ ባርኮት ሲያጋጥማችሁ በህይወታችሁ ላይ የፍቅር ባርኮት እንደዛ ሲሆን ነው ህይወት ደስ የሚለው እንጂ ገንዘብ ብቻ ስላላችሁ እኔ በጣም በቃ ምን ብዬ እንደምነግራችሁ አላውቅም። እንባ እየተናነቀኝ ነው ማወራችሁ። በጣም ውስጤ ምን አይነት ሁኔታ ውስጥ ሆኜ እንደማወራችሁ እኔ በደንብ አውቃለሁ። በጣም ተጎድቼ ነው ማወራችሁ ሁሉንም ነገር አዝኜ ማለት ነው። ማለት በቃ ፍቅር ከባድ ነው። እናንተ ታውቁታላችሁ፣ አፍቅራችሁ አይታችሁታል፣ ተፈቅራችሁ አይታችሁታል። ፍቅር ማለት በጣም በቃ አወዛጋቢ ነገር ነው። እኔ ምን ብዬ እንደምነግራችሁ አላውቅም። እውነት ሩታውንም በቃ አለሁልሽ፣ ከጎንሽ ነኝ። የትኛውንም ነገር አብረን እናልፈዋለን። በቃ ለዘላለም አፍቅርሻለሁ፣ እወድሻለሁ። እውነት እኔ በፈለግሽው ሰዓት አለው። እንዲያም አዲስ አበባ መሄድ ካለብኝ ሄዳለሁ። ሄጄ ነገሮችን ለማስተካከል ሞክራለሁ። እዚህ ያለውን ነገር እዚህ ግቢ ውስጥ ያለውን ነገር ተጨርስ። ብዙ ወሬ አላብዛባችሁና ቤተሰቦች፣ ይሄ እንትን ጥሩ አይደለም እዚህ ውስጥ ታውቃላችሁ። እና ሩታዬን ግን አብርሽ ባታሰቀይብኝ ደስ ይለኛል። እኔ በጣም ነው የምወዳት እውነት። እንኳንስ ተስሜ እጽናናለሁ ሳይሽ እንኳንስ ተስሜ ብክንክን ስል አደብ ሲያሳጣኝ ትዝታሽ ደርሶ